ሄሎ አንተ ምን ሆነ ነው ስልክ ማታነሳው? ይቅርታ የሌላ ሰው ስልክ መስሎኝ ነው አላወኩትም ግን ስልኩን ስማ ቀልድንቶ እና ብሩ መልስልኝ ብሩን አትመልስ ወይ ዘርጊ አንተ ነህ እንዴት ነህ ቤተሰብ ሁሉ ሰላም እንትና አላልኩም እመልሳለሁ ዘርጊ ትንሽ ታገሰኝ ትንሽ መቼ ነው የምትመልስልኝ ሮብ ዘርጊ ሮብ መልሳለሁ የትኛው ሮብ ዘርጊ ያው ጊዜው በጣም እንትን ስለሚል ነው ገና 2 አመት እኮ ነው ከወሰድኩ ትንሽ ብትታገሰኝ አንድ 3 አመት ቢሆን ብትታገሰኝ ነገሮች ክብድ ስላሉ ነው ዘርጊ ምን ለ5000 ብር ነው 3 አመት የምታገስ ይኸውልህ ስማ በሁለት ሳምንት ውስጥ ካልሰጠኝ ውርድ ከራሴ እሺ ዘርጊ አይ ችግር የለውም እንትን እላለሁ ግን 2 ሳምንት ከሆነ ዘርጊ እንደው አንድ ነገር ላስቸግርህ ከይቅርታ ጋር በጣም ግን ይቅርታ እንደው 5000 ብር ጨምረህ 10 አድርገህ ቀጣይ ሮብ ብሰጥስ ዘርጊ በቃ ሰው ተጨካክኗል አሁን እሺ ጌታም ትችላል ትምለው አሁን ዘርጊ ምን ነካ ገና በዚች ጊዜ አሁን እንደው አበድረኛ አሁን ብድር ይመለሳል የት ሄድብኝ እኔ ያለው ሀገር አለቀኩ የት ሄዳል መልክ ምንድነው ሰው እንትምለው አሁን እሺ ከማን ነው በደረው እስቲ አቤ እንኳን ተበድሯል አሌክስስ ወይ ሰጥቶኛል አየለ እሱ ማረብስ ይተካ ማን ያለው ብርሃኑ ወይ ብሪማ በሬ ያኔ ገና ጋራጅ ገባ ጊዜ ነው እንትን ያለኝ እኮ የተቀባበርኩት ባንቺ ማራስ እያለች ነው ጭራሽ የተቀበልኳት ይኸው ልጁ አድርጎ 2 አመት ሆነ ብድሩን አልመለስኩም እንደሚሻለኝ እሺ ሲኒዮሪቲ ከሁሉም ሰው ተበዳ ሰው መቀስ እንዳለ ተበዳል ምንድን ነው እሺ የሚሻለኝ አሁን ሴት ማን አለ እንዴ አዲስ አጽዳ ተበድራታለሁ እንዴ አይ እንዴ ሰንበት የናፈቅሽኝ እናቴ እናቴ እንዲያው ሸንተረሩ እንዴት ሆነ ይሆን እናቴ አንተ ጥላ የለህም እንዴ ምን እየዘነበ ነው እንዴ ኮቴ የለህም ወይ ማለት ነው በጣም ያስደነገጥከኝ ማለት እንዴ አስደንግጬሽ ነው እንዴ እኔ ክውል በል እኔ ልበቅልሽ በእውነት እኔ ድርቆሽ የጠዋት ድርቆሽ ልምሰል እንደዚህ ዝርቅ ያለ ድርቆሽ ልምሰል ይቅርታ ምንድነው ምን ፈልገህ ነው በነገራችን ላይ ወለል እንደዚህ በህይወቴ ሲጸዳ ይቻላል ወለል እንደዚህ ነው የሚጸዳው አንዴ ፎቶ ራስ አንዴ ምን ነው እግርሽን አይደለም ማለት የጸዳውን ወለሉ ነው እግርሽማ ምን አንዴ ምን ሊያደርግልህ በቃ ወለል እንደዚህ ሲጸዳ አይ ፍክት እስቲ ሰማይ ኮልስ እስቲ ይበላበት ማብረቅ ነው የበፊቷ ገልጡ ወይ አታጸዳ ወይ ምን አትል ምን የሚላት ምን እንኳን አባረረ ወይ ጎበዝ ነበረች አላባረሯትም ደግሞ ያስካድል አግኝታ ነው የሳድል አግኝታ ነው ቆንጆ ቦታ እሷስ ገልጡ ይቅርታ አነሳዋል የኔ ነው አነሳዋል እዚህ ድረስ ለምን ይዤው እንደመጣሁ አላውቅም የኔ ነው አነሳዋል አንዴ ልድገሙ አንዴ ግዴለሽ ፎቶ አንዴ ልድገሙ እግሬን አይደለም አይደል እግርሽን አላስቀድም አልኩሽ እኮ እግርሽን ማምን ወለሉ አጸዳዱ ምን ልታደርገው ነው አሁን ይሄንን ወለል ሰራው ለካምፓኒ ነው የምልከው የሆነ ደግሞ ሲጨመርልሻል የሆነ ጥቅሞች ይኖርሻል ላይፍሽ ይቀየራል እመኚ ነው ማለት በዛ ላይ ደግሞ እርግጠኛ ነኝ በዚህ ሁኔታ ስራ አስኪያጅ ነው አንቺ ስራ አስኪያጅ ነው አንተ ለምን አልሆንክም ምን አይ እዚህ ቆይተሃል ብዬ ነው ስራ አስኪያጅ እኔ ያው ብዙ ጊዜ ከጽዳት ነው የሚፈልጉት ለዛ ነው ስራ አስኪያጅ የተማረ ይወዱማ በር ልዝጋው አንድ ወሳኝ ጉዳይ አለች ምን ልትሆን አንተ ባለጌ እንዴት በተነቃይ ነው ለሱ አይደለም አንቺ ለሱ አይደለም ለሱ ዛሬ አልመጣሁም ለሱ አይደለም ዛሬ አልፈለኩትም ምን መሰለሽ ያው እንዳጋጣሚ ነገሮች እንትን ብለው በዓል ፈጠነብኝና ደረሰብኝ
በዓል ያው 15 ቀን ያው ሳምንት ቀን ደረሰ። ሁላችንም ደረሰ። አንቺ ጋርም በዓል አለ አይደል? ተመሳሳይ በዓል ነው የምናገረው። ምንድነው ሮብ የሚመለስ አንድ ሺህ ብር ፈልጌ ነበር። ደስ ይላል። ሮብ ገና ከመግባቴ ተበድረኝ ነበር አልመለስከኝም። ከዚህ ወስጃለሁ እንዴ? አንተ እዚህ ቢሮ ገና እግሬ ከመርገጡ ከመግባት አይደል እንዴ ሮብ ለተመልስልሻለሁ እንደው ቅበሪኝ ብለህ የወሰድከው? መቼ እሱን መለስክ ነው የምጠይቀኝ? ድሌ በቃ በእናትሽ አታካብጂው። ምን ብድር እኮ ነው ልጄ ወልጄ አልካልኩም እኮ አይደል እንዴ? እመልሳለሁ አታፍጪ እመልሳለሁ እንዴ ወደ ተመልሳታለህ እኮ ይኸውልሽ አትጩ ይሄን አላቅም ሳላቅ ነው የተበደርኩሽ አትጩ በቃ የጠየኩሽም ድጋሚ አንተ ወለዱን ደግሞ በደንብ አዝጂ ምንድነው እንደዚህ ጸዳው ነው የሚባለው በሰሳት አዝጂ አጸዳዋለሁ በደንብ ለሚመለከተው ካለው ሂጅ ብናገር በሬን ነግሬሃለሁ ማክስ እንዳሰጪ ላቤት ጠብ አድርጌ መስሎኝ ሰርቼ የማገኘው ገፍላ እናቴ ዓለም አቀፍ የፖሊዮ ክትባትን በጋራ እንከላከል። ይሄ የፖሊዮ በሽታ መከላከያ ለቀቁት እንደስም ወዴ አጀረጉ ወዴት ልገባ ባልሆነ ብቻ ልገባ ባልሆነ ለምንድነው የማልገባው? አባቴ የገባበት ጉድጓድ ገባ አይኔ እያየህ እኔ እያለሁማ እዚህ ግቢ አገባትም። ምን እያሉ ነው እርሱ? ለምን ማልገባው? ቤቴ እኮ መስሪያ ቤቴ እኮ ነው። መስሪያ ቤት ነው ቤት ነው ትገባለህ። እኔ ቆሜ ለባርክ ዛሬም ቢሆን እገባለሁ። ተበላሻለህ አንተ ተበላሸህ ሰውዬ። እኔ አይፎክሩ እገባለሁ። ጋይዛሌ እች ወሬ ካልፈኝና ተቀያየምን ዛሬ እኔ ልሙት ተቀያየምን እች ወሬ ላዝለላ ምን እየሆኑ ነው? ግባ። ለምን ነው የማልገባው? እኔ ጉድጓድ ግባ። እኔ እያለሁ ልገባ። ለምን ነው የማልገባው? እስኪ ንገሩኝ። በመስሪያ ቤቴ ቢሮ አይደል እንዴ? ለምን ነው የማልገባው? አትጮህ አንተ ጋይዝ ምንድነው? ምን ተፈጥሮ ነው? ኧረ ቆይ ዝም በይ። ቆይ ለምንድን ነው የማልገባው? እስኪ ንገሩኝ። ለምን ነው የማልገባው? አዎ መጀመሪያ ገንዘቤን መልስ። አንቹራ ሀብቴን ተው አንድ ሁለት እየቆጠረ የሰጠውን ገንዘብ መልስ። ኧረ እርሶ ደግሞ አፈሉ። አዎ አፈሉ ሴቶች አፈሉ መሰልኩ አፈሉ ይለኛል። አንተ ደሜን አታፍላው እንጂ ሮብ መልሳለሁ ብለህ የሰጠው ገንዘብ ስንት ሮብ አለፈ ገንዘቤን ሳትመልስ እመልሳለሁ ደሜን አፈላሁ እንጂ አንተ ሮብ ይመጣል። ከዛ መልሳለሁ በቃ በምችለው እንደው ምን አይነት ግፈኛ ሰው ብትሆን ነው ከሳቸው ይወሰዳል? ኧረ ተይኝ። እኔ ሰው አልክ ካገኘው ሰው በደራል። ኧረ እባክህ ደግሞ እመኑኝ ሮብ መልሳለሁ። ይኸውልሽ እናቴ ልጅ እዚህ መስሪያ ቤት ውስጥ ያልተበደረው ሰው የለም እኮ እኛ ብቻ ምን ብዙ ሰው እኮ ይበደራል እኮ ግድ ነው እኮ ህይወትን ለማቆም መቼስ መበደራችን አይቀርም። እዳ ጩቤ አይደል ሄዶ መሰካት ነው። ምን ችግር አለ? በድር ቢሆን ታዲያ ሰርተህ ትከፍላለህ እንጂ የሰው ገንዘብ ምሽክ ተደርጎ በዛው ይጠፋል እንዴ? ነውር አይደለም ወይ? ነውር ነው። ብልግና አንስበሽ ነውር ነው። ምንድነው? እኔ ሮብ እመልሳለሁ አልኩኝ አይደል እንዴ? ሮብ የት ሄዳለሁ? ይኸው እኮ እዚህ ነኝ ቀን ከሌሊት። የእናቴ ልጅ አንቺም ተጠንቀቂ። ጋዘሌ ደግሞ ከረፈደ ነው እንደሚነግሩኝ። ገና እንደገባው አይደል እንዴ ተበደረኝ እኮ ሮብ እመልሳለሁ ብሎ እንዴ እርሶ በምን አወቁ እንዴ? ለሱ ካላደረረው ብቻ ነው የሚሰራው እኮ። ወይኔ ሮብ የደሞዝ ቀንም ስለሆነ ይሆናል። ለማንኛውም ሮብ እመልሳለሁ። ሮብ ትመልሳለህ? እሺ ቆይ ጋዘሌ እኔ ስለው ጀማሪ ነኝ አዲስ ነኝ ልሽወድ። እርሶ እዚህ የቆዩ ሰውዬ ምን በወጣት ማን የሚሸወዱት? እንዴት ይሸወዳሉ? በዚህ እንዴት ይሸወዳሉ አልሽ? እንዴት ይሸወዳሉ? አየህ ጥያቄ የሰው ሁሉ ጥያቄ ይሄ ነው። ምን ላድርግ እኔ አስተካክላለሁ። ወይ አለማመን ልመናንማ እሱ ይለምናል። ይኸውልሽ እንደሱ አለማመን እኮ እኔ አይደለም የኔ ቢጤም ቢሆን ይሰጠዋል። ይኸውልህ አሁንም አባቴ አስተካክሎ አማርኛው የምመልሰው ነው ብድር ነው የጠየቁት። ትሰማኛለህ? እኔ እንደሌላው ሰው አይደለም። ምን ሊሆኑ ነው? ወይ እዚህ 70 ብር ያስቀምጣለሁ አለያም ደግሞ ህግ ቦታ ይዤ አፍንጫህን ያሳፋሃለሁ። አያስፈራሩኝ እባክህ። ፍሬው ነኝ። አፍንጫ ፍንጬ ላይ ዞር አድርጉት እንጂ ዱላው ምንም ህግ ቦታ ምናምን መሄድ እንችላለን። የፈለጉት ቦታ መሄድ ጥግ ድረስ መሄድ እንችላለን። ጥሩ ምን ላድርግ? እንሂዳ። አሁንስ በዛ እኔ ሰፈራለሁ እንዴ? እንሂድ። ታዲያ እኔ ፍሬውን መፈራ መሰለህ እንዴ? እኔስ ፍሬው እፈራለሁ እንዴ? ለብ አድርጎ ሰሜንም ተበደረው። ይኸው ማን? ኤፍሬም ሮብ መልስሎታል እባክህ። ወይ ሮብ ሂድ
ናይድ ቅደም ናይድ ቅደም በጣም አበዛችሁ። ኧረ ማንም እንትን ነገር እሺ የእሳቸውን ጨርሰናል። ያንተን ደግሞ ቃል ልቀበል። ሙሉ ስምን ነገር ድምፅን ከፍ አድርገው። ስትወስድ ድምፅን ከፍ አድርገህ አይደል ያበድሩኝ ያልከው? ስምን ተናገር እንጂ። ኤፍሬም ሀብታሙ ቢሰጠኝ ወልዲያ በቃ ወግ ነው አሉ። እስከ አዳም ድረስ ትሄድ ነው። ስምን መልአክ ያወጣዋል። ሰጠኝ። አንዴ ይቆዩ አባቴ አንዴ። እሺ ኤፍሬም፣ እሳቸው አሁን ያሉት ነገር በሙሉ ትክክል ነው? ገንዘቡን ወስደሃል? በሚገባ እሳቸው ማለት እኮ የክፉ ቀን ደራሼ አባት ያሳጣ አይባልም። እኔ ያልኩት አባት ያሳጣ ደግሞ በሙላፉ አባቴ ናቸው። እስቲ እንደ ትንሽ አታፍር። አቤት ምላስ የባብ ምላስ እንደውም የዚህ የደራገን ነው። ምን የባብ ሮብ እመልሳለሁ እንደውም ልጄ ብሎ ሰጠው። ሮብ እመልሳለሁ። ይሄው 3 ወር አይደለም ነው ሮብ አልደርሳለኝ እንጂ ሮብ እመልሳለሁ። ከሆነ አድርስ ከደሃ ጉሮሮ እንዲህ ለትቀስድ ይቆዩ አባቴ ምርመራ እያደረግን ስለሆነ ጣልቃ ባይገቡ ጥሩ ነው። ምን ነው ልጄ ኤፍሬም፣ እንደው እሳቸው አባት እንደው አለፍ ሲልም አያት አይሆኑ። እንደው ብትችል እሳቸውን ትደግፋለህ፣ ታግዛለህ፣ ትጦራለህ እንጂ አሁን ከእሳቸው ላይ ትነጥቃለህ ወይ? ኧረ አልነጠኩም እንዴ መርባል አልነጠኩም ጭራሽ። ያው ተበድሮ አለመመለስ ማለት ከንጥቂያ ለይተናል። መርማሪ ግራ ገብቶሃል አንተ መሰለኝ። ብዙ ብር እኮ አይደለም የማኪያቱ እኮ የሻይ ምንላስ 3 ሺህ ብር እኮ ነው የወሰደው። ብዙ ብር አይደለም። የቁጥሩ ማነስና መብዛት አይደል ዋናው፣ ታማኝነት እምነት ነው። አምነው አይደል የሰጡት? አይ መልሰዋለሁ። ኧረ ሮብን እየጠበቅኩ እንጂ አሁን ሮብ መመለስ አይቀርም። እሺ እናሳጥሩ። አይ ማን ነው ያለው? ስሜ ለገንዘብ ኤፍሬም ለገንዘብ እንኳን ፍሬም የለውም። 3 ሺህ ብር ማኪያት ከእኔ ሮብ መልሳለሁ እኮ አባቴ። ተጨነቅኩ። ሮብ መመለስ አይቀርም እኮ አይደል? ኧረ ተው ኤፍሬም፣ ኧረ ተው። እንደው ቢያንስ እንኳን ሮብን ለእኔ ተወልኝ። እንደው ሌሎቹ ቀኖች የሉም ትርፍ ቀኖች። ሐሙስን እንኳን ቢያንስ ተጠቀም። ስንት ሮብ አለፈ፣ ስንት ሮብ መጣ። ተው ኤፍሬም ተው። እንግዲህ የለም አባት፣ እርሶም እንዲህ አይማረሩ። ትልቅ ሰው ሲያዝልብም ጥሩ አይደለም። አንተ ገና ታዳጊ ልጅ ነህ፣ ብዙ የምትሰራ ሰው ነህ። አሁን መቼ ትመለሳለህ? ተወው ይሄን ቀን ተወው አልኩህ። ሮብን ተወው። ግድ የለም በቃ አባት፣ ግድ የለም። እኔ ያለው በእኔ ፊት ነው የጠየቀው። በእኔ ፊት ሮብ ብሏል። እንየው ካልሆነ እኔ ጉዳዩን እኔ እከታተለዋለሁ። እኔ እርሱን አምኜ ነው። ሮብ ማለት አሁን መቼ ትመልሳለህ? ተው እንደው እኔን አሰናብቱኝ። ይሄን ሮብ ተምሰማ አሰናብቱኝ። 25 ማለት ነው። ሮብ እንግዲህ 25 ነው። በቃ አይ አደራ ነው ፍሬ። ዳግመኛ እሳቸው ወደዚህ እንዲመጡ አልፈልግም። በቃ መሄድ ትችላላችሁ። እሺ እናመሰግናለን። ለመመለስ እንደዚህ ብትፈጠን ጥሩ። በቃ እንግዲህ አባት እኔ እከታተላለሁ ጉዳዩን። እርስዎ ሂድ ወደ ቤት። እሺ መቼስ ምን አደርጋለሁ? እሺ መቼ ነው መልሳለሁ ያለው? ሮብ ጠራሁት። መልሽ ይሄን ሮብ ጠላሁት። ይሄን ሮብ አይ ምን ቀን አይ ሮብ ምን ነው ቃጣልክ እንዴ? እሺ ምንድን ነው? ያው እንደሚያውቁት መካከለኛው ምስራቅ ጦርነት ላይ ነው ያለው። ባህረ ሰምጦም ተዘግቷል። ታዲያ ከእናንተ ጉዳይ ጋር ምን ያያይዘዋል? በዋቄም ተዘግቷል ማለት ነው። ማለት ያውቁታል የነዳጁን ሁኔታ። በጣም ከባድ ጊዜ ላይ ነው ያለው። ከጉለሌሽ እስከ ሸጎሌ ደርሷል ሰልፉ። ከባድ ነው ያለው። ሁሉም ሰው በእግሩ እየተጓዘ እየቋጠነ ድካም በድካም እየሆነ ነው ያለው እና ኑሮ በጣም ጨምሯል። ዘይት በጣም ተወዷል። እና ኑሮ ልትከስ ነው እና ምንድን ነው ጊዜው በጣም ከበድ ብሏል ለማለት ፈልጌ ነው እኮ። ምንድን ነው ጉዳይ? አንተ ጉዳይ ሮብ መመልሰው 5 ሺህ ብር እንዲያበድሩ። እኔንም ሮብ ወይ ሐሙስ ሲሆን እንዴ